ሰላም እንደምናምሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር ማለት ጸጋይ ነኝ። በቅድሚያ የፌዴራል መንግስት የምዕራብ ትግራይ በጀት ወደ አማራ ክልል እንዲዛወር ማድረጉ ህገ መንግስታዊ ጥሰት በመሆኑ ጽላለ ሲቪል ማህበረሰብ ምዕራብ ትግራይ በጥብቅ አውግዞታል። የትግራይ ህገ መንግስታዊ ግዛት የሆነው የምዕራብ ትግራይ በጀት ወደ አማራ ክልል ፈሰስ ተደርጎ ጥቅም ላይ ማዋል መጀመሩን ህገ መንግስታዊ ጥሰትና የተፈረመው የፕሪቶሪያው የሰላም ስምምነት የሚጻረር አደገኛ ተግባር ነው ሲል ማህበሩ በጥብቅ ኮንኖታል። ታደሰ ልጃለም ዝርዝር አለው። የፌዴራል መንግስት የምዕራብ ትግራይ በጀት ወደ አማራ ክልል እንዲዛወር ማድረጉ ጽላል ሲቪል ማህበረሰብ ምዕራብ ትግራይ በጥብቅ ኮንኖታል። የትግራይ ህገ መንግስታዊ ግዛት የሆነው የምዕራብ ትግራይ በጀት ወደ አማራ ክልል ፈሰስ ተደርጎ ጥቅም ላይ መዋል መጀመሩ ህገ መንግስታዊ ጥሰትና የተፈረመው የፕሪቶሪያው ስምምነት የሚጻረር አደገኛ ተግባር ነው ሲል ማህበሩ በጥብቅ አውግዞታል። ማህበሩ ባወጣው መግለጫ የትግራይ ህገ መንግስታዊ ግዛት የሆነው የምዕራብ ትግራይ በጀት ወደ አማራ ክልል ፈሰስ መደረጉ መረጃ ማግኘቱን አመላክቷል። ይህ ደግሞ የትግራይ ህገ መንግስታዊ ግዛት የሆነው የምዕራብ ትግራይ በጀት ወደ አማራ ክልል በመመደብ ህገ መንግስታዊ ስርዓትም ሆነ የተፈረመው የፕሪቶሪያው ስምምነት በግልጽ የጣሰ ነው ሲል ማህበሩ ድርጊቱን ኮንኗል። ማህበሩ በመግለጫው ከዚህ በፊትም እንደ ትምህርት ሚኒስቴር፣ ኢትዮጵያ ንግድ ባንክ፣ ፋይዳ፣ የኢትዮጵያ ኤሌክትሪክ ኃይልና ሌሎች የመሳሰሉ የፌዴራል መንግስት ተቋማት ምዕራብ ትግራይን ወልቃይት ጠገዴ፣ ሰቲት ሁመራ ዞን እያሉ በመጥራት ምዕራብ ትግራይን በአማራ ስር ለማድረግ የታቀደው ሴራና ፕሮጀክት እያለማመዱና ወዳልተፈለገ ግጭት ለማስገባት ሆን ተብሎ እየሰራ ይገኛል ያለ ሲሆን አሁን ደግሞ የምዕራብ ትግራይን በጀት ወደ አማራ ክልል በማዞር ህገ መንግስታዊ ጥሰት በግልጽ የተፈጸመ መሆኑን ገልጿል። የትግራይ ህገ መንግስታዊ ወሰንና ታሪካዊ ግዛት የሆነው ምዕራብ ትግራይን ወደ አማራ ክልል ለማድረግ እየተደረገ ያለው አደገኛ አካሄድ አጥብቆ እንደሚያወግዘው ያስታወቀው ማህበሩ መላው የትግራይ ህዝብ በተለይም የትግራይ ጊዜያዊ አስተዳደር ይሄ ፌዴራል መንግስት የሚያደርገው ህገ መንግስታዊ ጥሰት እንዲያቆም ተጽዕኖ ማድረግና ማወገዝ እንዳለበትም ማህበሩ ጥሪውን አቅርበዋል። በመጨረሻም ማህበሩ ምዕራብ ትግራይ የትግራይ ህገ መንግስታዊ አካል በመሆን ህገ መንግስቱ እንዲከበር እንዲሁም በፕሪቶሪያ የተደረሰው የሰላም ስምምነት ከመጣስ በመቆጠብ ስምምነቱ ሙሉ በሙሉ ተግባራዊ በማድረግ ለዘላቂ ሰላምና አንድነት ለመስራት ሁሉም የድርሻውን እንዲወጣም ጥሪ አቅርበዋል። በትግራይ በነበረው ጦርነት የወደሙ 2 ገዳማት በ36 ሚሊዮን ብር ጥገና እየተደረገላቸው መሆኑን የትግራይ ባህልና ቱሪዝም ቢሮ አስታወቀ። በተያዘው በጀት ዓመትም የአክሱም ሐውልትና ሌሎች ቅርሶችን ጥገና ለማድረግ ቢሮው እየተንቀሳቀሰ መሆኑን ለማወቅ ተችሏል። ለሀብቱ ብስራት ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች። የትግራይ ባህልና ቱሪዝም ቢሮ በትግራይ ደቡባዊ ዞን ማይጨው ከተማ ያለፉ ስራዎችን በገመገመበት መድረክ በቅርሶች መመዝገብና መሰነድ ስራ ላይ የነበረውን የማስረጃ አያያዝ ሂደት በማዘመን ቅርሶች ጥገና እንዲደረግላቸውና እንዲታወቁ የማድረግ ስራ መከናወኑን የተገለጸ ሲሆን በዚህም የአሸንዳን በዓል በዩኔስኮ በዓለም ቅርስነት በማይዳሰሱ ቅርሶች ለማስመዝገብ ዳግም እንቅስቃሴ መጀመሩን ተገልጿል። ባለፈው ዓመት ቅርሶችን ለመጠገን የተካሄደውን ርቀት የሚበረታታ ውጤት መገኘቱንና ትግራይ ከጭስ አልባ ኢንዱስትሪ ተጠቃሚ እንድትሆንም የመስሪያ ቤቱ ስራ እስከ ወረዳ ድረስ ሊሰፋ እንደሚገባም የመድረኩ ተሳታፊዎች ጠቁመዋል። መስሕባትና ድሕሪ ኩናት እንታይ ዓይነት ጉድኣት በፂሕዎን ከመይ ከይሓውያ ዝብል ተሓንፂፁ ዘሎ ንቐጻልን ህዝቡን ዝሰርሕዎ ስራሕቲ እውን ከም ጽቡቕ ወሲድና ከጦርነቱ በኋላ ቅርሶች ምን አይነት ጉዳት ደርሶባቸዋል፣ ምን ሲደረግ የሚለው ሐሳብ በጣም የሚደገፍ ነው። በዚህ ላይ ግን ቢሮ ማየት ያለበት ጉዳይ በወረዳዎች ያለው የሰው ኃይልና በጀት ተመጣጣኝ ባለመሆኑ ክፍተት እንዳይፈጠር ቢሮ በራሱ ትኩረት ሰጥቶ መስራት ይገባል ባይ ነኝ። ከቢድ ናይ በጀት ጸገማለና ናይ አወዳድባ ጸገማለና ሁሉ ጊዜ እናልዕሎ የበጀትና ያደረጃጀት ችግር ስላለን ችግሩ እስኪፈታ ድረስ ግን በቻልነው ሁሉ እስከዛሬ ድረስ ከወረዳ እስከ ከተማ ስንሰራ መጥተናል። ለምሳሌ በመስቀል፣ ጥምቀት፣ አሸንዳ የመሳሰሉ በመሆኑም በደንብ ማየት ያስፈልጋል ነው የሚለው። የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ ወይዘሮ ዘነቡ ሐለፎን በበኩላቸው በትግራይ በነበረው ጦርነት የወደሙ ቅርሶችን ለመጠበቅ ከፌዴራል መንግስትና ከሌሎች ዓለም አቀፍ ተቋማት ጋር በመተባበር ከ36 ሚሊዮን ብር በላይ ወጪ በማድረግ በትግራይ ደቡባዊ ዞን ሰለዋ ወረዳን የቀብጽያ ጊዮርጊስ ገዳምና በማዕከላዊ ዞን አድዋ ወረዳ የአቡነ አፍጼ ገዳማት ጥገና እየተደረገላቸው መሆኑን ገልጸዋል። ሁሉ ስራህ በናይ መንግስት በጀት ጥራሐይን ሰርሒ በመንግስት በጀት ብቻ አንሰራም። አነሰን በዛም በአካባቢያችን ከሚገኙ አጋር አካላት ጋር በመተባበር ነው የምንሰራው። በተለይም ከፌዴራል ባህልና ቅርስ ጥበቃ በጋራ በመሆን 2 ቅርሶች አቡነ ፋጺ የሚባል ገዳም በ28 ሚሊዮን ብር፣ ቀብጽያ ጊዮርጊስ በ8 ሚሊዮን ብር በ2017 ዓ.ም ጥገናቸው ተጀምሮ በሂደት ላይ የሚገኙ ገዳማት ናቸው።
በተያዘው በጀት ዓመትም የአክሱም ሐውልትና ሌሎች ቅርሶችን ለመጠገን እቅድ መያዙንና የተወሰነ እንቅስቃሴ መጀመሩንም ምክትል ኃላፊዋ አብራርተዋል። ናይ አክሱም ሐውልቲ እስከ ሕዚ ፌደራል መንግስቲ በጀት በጅቱ ክጅምር ምዃኑ ኦፊሻል አፍሊጥና አለው። የአክሱም ሐውልት የፌደራል መንግስት በጀት መድቦለት ጥገና ሊያደርግለት መሆኑን አሳውቀናል። እስካሁን የተጀመረ የለም። የአክሱም ሐውልት የፌደራል መንግስት በጀት መድቦለት ጥገና ሊያደርግለት መሆኑን አሳውቆናል። እስካሁን የተጀመረ ነገር የለም። ነገር ግን ላተንዚ በተባለ በጣሊያን ኩባንያ የሚካሄድ ጥገና መሆኑን አሳውቆናል። ኩባንያው ጣሊያን ሮም ተወስዶ የነበረውን ሐውልት በ2007 ዓ.ም አምጥቶ የተከለው ማለት ነው። ፍሬምናጦስ አረጋውያንና የአእምሮ ህሙማን እንክብካቤ ማዕከልን ለመደገፍ የሚያስችል ቤታችን ለመገንባት እንሮጥ በሚል መሪ ሀሳብ የ5000 ኪሎ ሜትር የሩጫ ውድድር ዛሬ በመቀለ ከተማ ተካሄደ። ስፖርታዊ ውድድሩ ራስን ከማነቃቃት በተጨማሪ የመርጃ ማዕከሉን ለመደገፍ ሁሉም የድርሻው እንዲወጣ ጥሪ ቀርቧል። ታሪክ ፍስሐ ተጨማሪ አላት። ፍሬምናጦስ የአረጋውያንና የአእምሮ ህሙማን እንክብካቤ ማዕከልን ለመደገፍ ታሳቢ በማድረግ ንህንጸት ገዛና ኑጌ ማለትም ቤታችን ለመገንባት እንሮጥ በሚል መሪ ቃል ህጻናት፣ አዋቂዎች፣ አካል ጉዳተኞችና ታዋቂ ስፖርተኞች እንዲሁም ሌሎች አካላት ተሳታፊ የሆኑበት የ5000 ኪሎ ሜትር ታላቅ ሩጫ በዛሬው ዕለት በመቀለ ከተማ ተካሂዷል። የፍሬምናጦስ የአረጋውያንና የአእምሮ ህሙማን እንክብካቤ ማዕከል መስራች አባቶች አንዱ የሆኑት አባ ሳሙኤል አስገዶም ይህ ታላቅ ሩጫ በትግራይ የጄኖሳይድ ጦርነት ሳቢያ ላጋጠመው ስነልቦናዊ ጉዳት ለማገገምና እንዲሁም ደግሞ የተዳከመው የትግራይ ስፖርት ለማነቃቃት የራሱን ድርሻ ተወጥቷል ያሉ ሲሆን ይህ እንዲሳካ ለተባበሩ ተሳታፊዎችና ባለድርሻ አካላት ምስጋናቸውን አቅርበዋል። የፍሬምናጦስ በጎ ተግባርን ለመደገፍ ሁሉም በያለበት ድርሻውን ይወጣ ዘንድም መልእክታቸውን አስተላልፈዋል። ዛዓቢ ጉያ አመላዓል ስፖርት ክልል ዓቢ ጃም ይዞ ይህ ታላቅ ሩጫ የትግራይ ስፖርት በማነቃቃት ረገድ ትልቅ ድርሻ እየተወጣ ነው። የፍሬምናጦስ አዲስ መንደር በመገንባት ዙሪያ የራሱን ድርሻ ተወጥቷል። ይህ እንዲሳካ አስተዋጽኦ ላደረጋችሁ ተሳታፊዎችና ባለድርሻ አካላት ከልብ እናመሰግናለን። የፍሬምናጦስ የአረጋውያንና የአእምሮ ህሙማን እንክብካቤ ማዕከል ከመቀለ ከተማ በተጨማሪ በአድግራት ከተማም ቅርንጫፍ ከፍቶ በርካታ ድጋፍ የሚፈልጉ ወገኖችን በመንከባከብ ይገኛል። ስለዚህም በትግራይ በሀገር ውስጥና በመላው ዓለም ያለው የትግራይ ተወላጅና ወዳጅ ይህንን ማዕከል ለማገዝ ድርሻውን እንዲወጣ ጥሪዬን አቀርባለሁ። በየዓመቱ ህዳር 7 ለፍሬምናጦስ በሚደረገው ታላቅ ሩጫ በመሳተፍ ጤናችንና አንድነታችን በመጠበቅ የፍሬምናጦስ በጎ ተግባር ለመደገፍ ሁላችንም በጋራ መሮጥ አለብን በማለት የትግራይ ስፖርት ኮሚሽን የሚያደርገው ትብብርና ድጋፍም ቀጣይ መሆኑን የተናገሩት ደግሞ የትግራይ ስፖርት ኮሚሽን ኮሚሽነር መብራት ሀፍቱ ናቸው። ፍሬምናጦስ በስፖርት አቢልና ምድግጋፋትና ንቀጽል ይሉ ምሕራዊ ድማ በዛጋጣም ዝከም ኮሚሽን ስፖርት ክልል ትግራይ ፍሬምናጦስ በስፖርት በኩል አድርገን መደጋገፋችን እንቀጥል ብሎ ስፖርትን ስለመረጠ እንደ የትግራይ ስፖርት ኮሚሽን ማመስገን እንፈልጋለን። እኛም በየዓመቱ ድጋፋችን በማጠናከር በየዓመቱ ህዳር 7 ይህ ሩጫ እንዲካሄድ ፍቃድ ሰጥተን መስራታችን እንቀጥላለን። ይህች ቀን ህዳር 7 የፍሬምናጦስን የማገዝ ቀን ሆና ሁሌም የምናስቀጥላት ቀን ሆና ትቀጥላለች። ህንጸት ገዛና ፍሬምናጦስ በሚል መሪ ቃል ሁላችንም በሩጫው በመሳተፍ ጤናችንና አንድነታችንን እንዲሁም መተባበራችንን በማጠናከርና በመጠበቅ ድጋፋችንን ቀጥል። በሩጫው የተሳተፉ ህጻናትና አዋቂዎች በበኩላቸው በዚህ በጎ ተግባር በመሳተፋቸው ደስታ እንደተሰማቸው በመግለጽ ሁሉም በየአቅሙ ድርሻውን በመወጣት ፍሬምናጦስ የአረጋውያንና የአእምሮ ህሙማን እንክብካቤ ማዕከልን መደገፍ አለበት ብለዋል። አረጋውያንን ለማገዝ በዚህ ሩጫ በመሳተፌ ደስ ብሎኛል። የታመሙና የተቸገሩ ወገኖችን ለመርዳት በተዘጋጀው በዚህ ሩጫ በመሳተፌ ደስ ብሎኛል። የለበስነው ቲሸርት በመግዛት ፍሬምናጦስን ማገዝ በራሱ ድጋፍ ነው። ስለዚህ ፍሬምናጦስ ውስጥ ላሉ ወላጆቻችን፣ እህት ወንድሞቻችንና ልጆቻችን ናቸው። ስለዚህ እነሱን በቻልነው መጠን ማገዝ አለብን ብዬ አምናለሁ። ያው ከምለም አንተ በጣም ጽቦ ተሐጓስ ተሰሜን ይፈልጥን እውነት ለመናገር እንደዛሬ ደስ ብሎኛ ያቅም በጤና ዘርፍ ስትመለከተው ሩጫ ላይ ጤና ጥሩ በመሆኑ ሁሌ ቢሆን የምትለው ነገር ነው። ሁለተኛ ደግሞ ይህ የፍሬምናጦስ በጎ ተግባር ለመደገፍ የሚደረግ በመሆኑ ሁሌ ቢደጋገም ደስ የሚል ነውና መላው የትግራይ ህዝብ ድጋፉን ለማበርከት ድርሻው እንዲወጣም ነው መልእክቴን የማስተላልፈው።
ዜናዎቻችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞቻችን ጋር ሰላም